ብሌን እንግዲህ በጣም ፈርታ ክላሷ ገብታ በጣም እየተንቀጠቀጠች እና እያለቀሰች እንዴት ነው ይህ ነገር ሊፈጠር የቻለው እያለች ነው። ቃል ደግሞ በሌላ መንገድ በሩን እየደበደበች አንቺ ሴትዮ በሩን ብትከፍቺ ነው የሚሻልሽ፣ የሰማሽው ነገር በሙሉ እንደዛ አይደለም ውሸት ነው ትላለች ቃል። በውስጥ ደግሞ ብሌን እንዴት ነው ይሄንን ሁሉ ቃል ልታደርግ የቻለችው እያለች ነው። በሩ እንግዲህ በሩን ደብድባ ደብድባ ምስቲ የዚህ ክላስ ምን ያህል ጊዜ እንደምትቆያ ያለው ብላ ጥላ ትወጣለች። ደግሞ ብሌን ውስጥ ላይ ሆነ እያለቀሰች እንዴት ነው እትዬ በጣም ጥሩና መልካም ሴት ነበሩ፣ ለምንድን ይሄንን ያደረገችው ብሌን? እስከ ስንት ጊዜ እዚህ ውስጥ እቀመጣለሁ? ብጋፈጣት ነው የሚሻለው እያለች ነው። በሌላ በኩል ደግሞ ቃል ወደ ሳሎን ትመለሳለች። ስትመለስ ደግሞ ጓደኛዋ ምን ተፈጠረ? ምንድን ነው? ይኸውልሽ በአንቺ ምክንያት ነው ይሄ ሁሉ የወጣው፣ አንቺ አንቅሻለሁ ምናምን ብላ ታስፈራራታለች ማለት ነው። ብሌን እንግዳዋን ጓደኛዋን ማለት ነው። ጓደኛዋ ደግሞ በጣም ነው የተናደደችው ላደረገችው ነገር። ቆይ እሰራልሻለሁ ካልሰራውልሽ እያለች ነበር ጓደኛዋ ማለት ነው። ይኸውልሽ ምስጢርሽን በሙሉ እንዳዳመጥኩልሽ እኮ አላወቅሽም አደለ? አንድ ቀን ግን ሁለተኛ እዚህ ቤት ስመጣ እውነታውን ላፈርጥ ነው መመጣው እያለች በውስጧ አልተናገረችም። በእርግጥ እውነታውን ላፈርጥ ነው ወደዚህ የሚመጣው ብላ እንደዚያ ነው ጓደኛዬ፣ በቃ በጣም ጥሩ ትልና ጓደኛዋ የመጣችው ጥላ ቤቱን ጥላ ትወጣለች ማለት ነው። ከዛ እንግዲህ ቃል የምታረገው ነገር ጠፍቷታል። ወይኔ ምን ላድርግ እያለች አይ ለባህሉ መደውል አለብኝ ብላ ለባህሉ ትደውላለች ማለት ነው። ስልክ ሲያነሳ ሄሎ ምንድነው አንቺም ደግሞ ምን አመጣሽብኝ ሲላት ይኸውልህ ሁሉንም ነገር ብሌን አውቃለች። ምን ብሎ ድንግጥ ብሎ ይነሳል። ሁሉንም ነገር አጋጣሚ ስናወራን የሰማው እንዴት ሰማሽ? ታሪኩን ማስረዳት አሁን አልችልም እሺ ትለዋለች። እቺ ማትረቢ ሁሉንም ነገር እያበላሸሽ ነው ምናምን እያለ ለተላላኪው እንግዲህ ነገሮችን ማስረዳት ይጀምራል ማለት ነው። ይኸውልህ አሁን የብሌን እናት ታግታለች አይደለ? በብልሄን እናት አማካኝነት ብልሄንን ታስፈራራታለህ። ከዛ በኋላ ደግሞ የሆነ ቦታ ብልሄንን እንወስዳታለን፣ በስተመጨረሻ ሁላቸውንም እንገላገላለን እያለ ነው። በሌላ መንገድ ደግሞ ወይዘሪት ገነት ወይም ብሌን እናት ነብስ ውጪ ነብስ ግቢ ላይ ነው ያለችው። አንደኛ ነገር ሳይነስ አለባት፣ ሁለተኛ አስም አለባት። የተቀመጠችበት ቦታ በጣም ትንፋሽ ያለና ያፈነ ቦታ ስለሆነ አልቻለችም። በቃ ትንፋሽ ማጠር ይጀምራል ማለት ነው። ማውራት ወይም እስትንፋስ አውጥታ ማስገባት አልቻለችም ነበር። በሌላ በኩል ደግሞ ዳጊ ያ ኦልሬዲ ከነሱ ጋር በስራ ዘርፍ ተቀላቅሏል በሚባል ደረጃ ነው ያለው። እንግዲህ የእሷን ደህንነት ለማየት ወደዚህ ቤት ይመጣል። መሀል ላይ ደግሞ ልጅቷ ሰራተኛዋ ወይም ቃል ትደውላለች ማለት ነው። ይኸውልህ አሁን ታስፈልገኛለህ ልትመጣ ትችላለህ ትላለች። ዳጊ ልትመጣ ትችላለህ? አልችልም የሆነ ቦታ ሄጃለሁ፣ ግን አንቺ ከፈለሽኝ የምሄድበት ቦታ ይቅርና ልምጣ ምናምን ትላለች። አይ ትለዋለች። በሌላ በኩል እንግዲህ የሰራተኛዋ አሳዳጊ እናቷ ነብስ ውጪ ነብስ ግቢ ላይ ነው። ታፍናለች። ያው አስም ስላለባት በጣም ታፍናለች ማለት ነው። በዚህ መሀል ለዳጊ ስልኩን አውርቶ ከጨረሰ በኋላ ወደዚህ ቤት ይገባል ማለት ነው። ሲገባ እንግዲህ ወይዘሮ ገነት አስም ስላለባት ራሷን ስታለች ማለት ነው። የብሌን እናት የብሌን እናት እባክሽ እንዳትሞች፣ የብሌን እናት ማዘር እያለ ወደዚህ ቢያረጋት ማዘር የለችም ማለት ነው። ከዛ በስተመጨረሻ ውሃ እያደረገላት ምናምን ነገር ወይዘሮ ገነት ልትነቃ አልቻለችም ማለት ነው። እና ትንፋሹ ከባድ ነው። በዛ ላይ አስም ስላለባት ራሷን ነው የሳተችው፣ ግን አልሞተችም። ራሷን ነው የሳተችው፣ ትንፋሽ ማቋቋም ስላልቻለች ነው ማለት ነው። በስተመጨረሻም ዳግም ላደረገው ነገር መጸጸት ይጀምራል። ይኸውልሽ ይህንን ነገር በሙሉ ያደረግኩት ለአንቺና ለልጅሽ ስል ነው፣ እባክሽ ንቂ ይላታል። በስተመጨረሻም እንግዲህ ዳግም ላደረገው ነገር ፈጣሪው ይቅር ይበለኝ፣ አምላኬ ይቅር ይበለኝ፣ ያደረግኩት ነገር ትክክል አይደለም፣ እኔ እናቴን ለማግኘት ብዬ የሰውን እናት እያሰቃየው እያለ ቁጭ ብሎ ማልቀስ ይጀምራል። በዛን ሰዓት ላይ ደግሞ ገነት አልነቀችም ነበር ማለት ነው። ብቻዋን እሷ ማልቀስ ይጀምራል ማለት ነው። ነቃሽ እንዴ ማዘር እያለ ወይዘሮ ገነትን በጣም ግራ ገብቷታል። የመንቃት እድል ቢኖራትም ማስታወስ አልቻለችም ነበር በሰዓቱ ማለት ነው። እና
ተመስገን በስተመጨረሻም ነቀች ብሎ ማልቀስ ይጀምራል። ገነት ደግሞ ወደዚህና ወደዚህ ዞር ዞር ስትል አጠገቧ ላይ የሆነ እንጨት ታገኘዋለች ማለት ነው። ትልቅ የዱባ ነገር የሆነ እንትን ነገር በሱ ጭንቅላቱን ትለዋለች። እዛም ዳግም ፌንት ይነቅላል ማለት ነው። ፌንት ሲነቅል እሷ ደግሞ ለማውጣት ስትራሯጥ እንግዲህ የባህሉ ተላላኪ ሰራተኛዋ በሩ ላይ ይዘዋል ማለት ነው። ይይዛታል። ምንድን ያደርግሽው? ቁጭ በይ ብሎ ገፍትሯት ያስቀምጣታል። እንዴት ልጅ አሮጊት አንተን እንደዚህ እስከምታረግ ምን እየሰራህ ነው ምናምን ብሎ በሱ ላይ ስቆበት ምናምን ጥሎ ይወጣል። በሌላ በኩል ደግሞ የቤት ሰራተኛዋ የምታረገው ነገር ጠፍቷታል። እስካሁን ድረስ ከክላሷ አልወጣችም ነበር። እስከ ስንት ቀን ነው ክላስ ውስጥ የምቀመጠው? እጋፈጣታለሁ ብላ ትወጣለች። በገና በር እንደደረሰች ስልክ ይደወላል። ይኸውልሽ አንቺ ወፊቷ ይኸውልሽ የሆነ ነገር ልነግርሽ ነው። ምንድን ነው? እናትሽን አግተናታል። ለምን? ከአንቺ የምንፈልገው ነገር አለ። ምንድን ነው ከኔ የምትፈልጉት? ቆይ እናትሽን ላገናኝ ይልና ይሄድና እናቷን ያገናኛታል ማለት ነው። ከአንቺ የሚፈልገው ነገር አለ ምናምን ብሎ እናቱን ሲያገናኝ እናቱ ሄሎ ልጄ አግተውኝ ነው አንቺንም ሊያግቱሽ ነው ምናምን ስትል በጥፊ ያጮላታል ማለት ነው። ያው እንደ ቅድሙ ፊቷ ታስራለች። እጅ እግር ታስራለች ማለት ነው። ገኒ በጣም የምታሳዝናት። በሌላ በኩል እንግዲህ ብሌንዬ ደግሞ ራሷን ሳተች ማለት ነው። በጣም ደንግጠ ስለነበረ ከዛ ግቢ ውስጥ መጮዝ ትጀምራለች። ለምንድን ነው እኔን ችግር ማያጣኝ? ለምንድን ነው እኔ በደል ማያጣኝ? ለምንድን ነው ሁሉ ጊዜ ነገር እንትን የሚለኝ? ቆይ ምን አድርጌ ነው እያለች መጮህ ትጀምራለች። ቃል የተባለችው ወሽመጤ ደግሞ ትመጣለች ማለት ነው። ቃል እናቴን እኮ አገቷት፣ እናቴን እኮ አገቷት፣ ምን ላድርግ? እናቴን አገቷት፣ እናቴ ርዋት ይሁን ደግሞ አስማልባት ያፍና። እኔ ምን አገባኝ ለእናትሽ? እኔ ምን ያገባኛል? ይኸውልሽ ምንም አልሰማሽም። እሺ ቅድም ምንም አልሰማሽም እያለች ነው ግን ብሌን እሷ ላሰማችው ነገር እያለቀሰች ነው። ቃል ደግሞ ቅድም የሰማችው ነገር ውሸት ነው እያለች ልስታስረዳት እየሞከረች ነበር ማለት ነው። በስተመጨረሻም እንግዲህ ቃል እየሮጠች ወደ ክችን ትገባለች። ክችን ገብተም ቢላ ይዛ ትመጣና በቢላ ልታስፈራራት ትሞክራለች ማለት ነው። ይኸውልሽ አንቺ ሴትዮ አንድ ነገር አልሰማሽም፣ አንድ ነገር ትንፍሽ ብትይ ያጠፋሻለሁ ስትል ቃልም ብሌንም ብድግ ትልና አፍሽን ያዥ፣ ይኸውልሽ መድኃኒት ባትሆኚ ዝም በማለት ተባበሪ። እዛ እናቴ ታግታለሽ ብዬ እንትን ስለ አንቺ እንደዚህ ትሆኛለሽ? አንቺ ምን አይነት ክፉና አረመኔ ሰው ብትሆኚ፣ ይኸውልሽ አፍሽን ብትይዥ ነው የሚሻልሽ። አንድ ነገር ተናገርኩ ብትይ አጠፋሻለሁ እያለቻት ነበር። በዚህ መሀል ለእነሱ እንደዚህ ግርግር እያሉም የቤት መቤቷ እማወራው ትመጣለች፣ ወይዘሪት ገነት ማለት ነው። ቆይ ምን እየተፈጠረ ነው? ምን እየተካሄደ ነው? ምን እያደረጋችሁ ነው? ይኸውልሽ እናቴ የብሌን እናት እኮ ታገተች እያለች በጣም አስመሳይ ናት። በነገራችን ላይ ታገተች እንደዚህ ሆነች እያለች ማስረዳት ትጀምራለች። እውነቷንም እሷ እናቷ በጣም ትደነግጣለች። ምን ምን እየተካሄደ ነው? ወይኔ ምንም እየገባኝ አይደለም። ምን እየተካሄደ ነው? በቃ ለፖሊስ አመለክታለሁ። አይ እንደዛ አይደለም፣ እንደዛ እማዬ እንደዛ አይደለም እያለች ነበር። ቃል እንግዲህ የሰራችው ስራ እንዳይታወቅባት እናትየው ስትመጣ ወይም ለማስመሰል እናቴ ናት ብላ የመጣችው ወይዘሮ ገነት ስትመጣ እንግዲህ እያስመሰለች ማስመሰሉን ችላበታለች ማለት ነው። እናቷ ታግዳ ነው፣ ወይዘሪት ገነት ታግዳ ነው። ስለዚህ መፍትሄ መፈለግ አለብን ብዬያት ነው እያባበልኩ ያለው ትላለች። ቢላዋም ከኋላ ደብቀ ማለት ነው። ተያይዞ ሶስቱም ወደ ቤት ይገባሉ። በሌላ በኩል እንግዲህ የአቶ በኃይሉ ሰራተኞች እንግዲህ ገኒን እያሰቃዩዋት ይገኛሉ ማለት ነው። ይኸውልህ እንዳትጃጃል በደንብ ጠብቃት ብሎ የበኃይሉ ተላላኪ ሰራተኛው ጥሎ ይወጣል ማለት ነው። ገነት ደግሞ ብዙ ነገሮችን እያወራች ነው። አንተ ከእጄ በልታ እጄን ትነክሰኛለህ፣ እንዴት እንደዚህ ታደርጋለህ? ይኸውልሽ ወይዘሮ ገነት አንቺ እንደምታስቢ አይደለም። አንቺን እኔ ባላግትሽ ኖሮ አንቺን ይገሉ ነበር ይላል ማለት ነው። ኧረ እባክህ እንደዛ ነው? እኔ እኮ ጥሩ ልጄ በህይወቱ አገኘች ስልህ አንተ አረመኔ ልሰልን አደለ የገባህ ትላለች። በቃ ዝም በሉ፣ የሚያውቁት ነገር የለም ዝም በሉ።
አንድ ቀን ግን ሁሉንም ይረዳሉ እያለ ነው። እውነቱን ነው ግን እዚህ ጋር የምትሰቃየው እናቱ እንደሆነች አላወቀም። በጣም የሚያሳዝነው ነገር ይሄ ነው። በሌላ በኩል እንግዲህ ወይዘሮ ገነት ቃልና የቤት ሰራተኛ ተሰብስቦ ቤት ውስጥ እሷ እንግዲህ እሪ እያለች ነው፣ ያዙኝ ልቀቁኝ እያለች ነው የቤት ሰራተኛ። ምክንያቱም ልጇ እናቷ ታግታበታለች ማለት ነው። በዛ መሀል ላይ ደግሞ አቶ በኃይሉ እየሮጠ ድንጋይ ተሸክሞ መጣና እባክሽ ይቅርበኝ እህቴ ይቅርበኝ፣ እች ምንም አታውቀው ምስኪን የቤት ሰራተኛዋንም ስሟን እየጠራ ይቅርበኝ ይላል። ታውቃላችሁ ከዚህ በፊት ባለው ክፍል ላይ ሰርቻለሁ። ወርቁን ስጦታ ሰጥቶ እንደ ሌባ ሊይዛት ነበረ። እሷን ብልጥ ነበረች እና መልሳ ወደ ራሱ ኪስ ውስጥ እንዳስገበችው ታውቃላችሁ። ይቅር በሉኝ እያለ እንግዲህ ድንጋይ ተሸክሞ ገባ ማለት ነው። እንግዲህ የቤት ሰራተኛዋ ከዚህ በፊትም እንደምናውቃት በጣም ትሁትና መልካም ሴት ስለነበረች ይኸውልህ እኔ ይቅር ብዬ ካለው ተነስ ትላለች ማለት ነው። በልብሽ አይደለም ይቅር አላልሽኝም ይቅር በይኝ ብሎ እንደገና ድንጋይ ይዞ ይወድቃል። ከዛ ይቅር ብዬሻለሁ ምናምን ይላታል። ከዛ በኋላ በቃ ይቅር ብዬያለሁ እኔ ከልቤ ነው ይቅርታ ያረኩልህ ትላለች። ከዛ ደግሞ እንደገና ድንጋዩን ያነሳና ለእህቷ ላይም ድንጋዩን ተሸክሞ ይቅር በይኝ አንቺም ይቅር በይኝ ምናምን ይላታል ማለት ነው። እሷም ይቅር አለችው ማለት ነው። እሰራላችኋለሁ እያለ ነው ማለት ነው። እያንዳንዱን ነገር እሰራላችኋለሁ ይኸውልሽ በውስጡ ማለት ነው። ይኸውልሽ ሜዳ ላይ ያሉት ልጆች እንደሚጫወቱብሽ አደርጋለሁ እያለ ነበረ። ቃል እንግዲህ ገርሞታል። አቶ በኃይሉ እንደዚህ የውሸት ችሎታውን በጣም አድንቀዋለች። ይገርማል እያለች ብቻዋን እየሳቀች እንዴት እንደዚህ ማሳመን ቻለ፣ እንዴት የሁሉ እንዲሆን ሊሆን ቻለ እያለች ቃል በጣም እየሳቀች ነበር። ቃል በነገራችን ላይ ሴጣን ናትና ከሴጣን ራሱ እንትን ማትል ናት። ከዛ እየሮጠ ቃልን ይዞ ይወጣና በኃይሉ እንዴት ሆነ ነው ምስጢሩን በሙሉ ያወቀችው። ይኸውልህ እንዴት እንደማስረዳ ካላቅም አንድ የድሮ ጓደኛዬ ከጓዳና ተደራዳሪ መጠችና እንዲህ ብለን ከእሷ ጋር እያወራን ከጎዳና ህይወት እንዴት እንደወጣው እየነገርኳት ነው የሰመችው። ከዚህ በኋላ አይደገምም በኃይሉ ይቅርታ አድርግልኝ ትላለች። ይኸውልሽ እንደዚህ አይነት ነገር ሁለተኛ ቢፈጠር አጠፋሻለሁ እያላት ነበር። እሷም ደግሞ በጣም ተናደደች። እኔን እንደዚህ ታደርገኛለህ? እሰራልሃለሁ፣ ቆይ እንዴት እኔን እንደዚህ ታደርገኛለህ አለች እና ስልክ ደውላ አንድ ግለሰብን ከበኃይሉ ጋር ጠላት የሆነ ግለሰብን ስልክ ትደውልና ብዙ አይነት ፋይሎች እሱን ከዚህ ምድር ሊያጠፋ የሚችል ፋይሎች እንዳሉ ለዛ ለጠላቱ ትነግረዋለች ማለት ነው። እሱም ሊገዛት እንደሚፈልግ ነገራት ማለት ነው። በሌላ በኩል እንግዲህ የቤት ሰራተኛው ቀስ ብላ ተከራዩ ቤት ትገባለች ማለት ነው። ስትገባ ልጁ በደም ሆኗል። እሷ አታውቅም እንግዲህ የአሳዳጊዋ ልጅ እንደሆነ ወይም ወንድማማቾች እህትና ወንድም ናቸው። የስጋ ዝምድና በእርግጥ የላችም። ያው መወለድ ቋንቋ ነው እንጂ ዝምድና ባይኖርም እህትና ወንድም ናቸው። አይተዋወቁም። በእርግጥ ምን ተፈጥሮ ነው ተብላ ትጠይቃለች። ወይኔ ዓይንህን እኮ ለትንሽ ነው የተረፍከው፣ በቃ ወደ ሆስፒታል እንሂድ ተነስ ትላለች። አይ ወደ ሆስፒታል አልሄድም። በዛ መሀል ላይ ደግሞ የበኃይሉ ሰራተኛ ስልክ ይደውልላታል። ይኸውልሽ አንቺ ወፍ እየሰማሽኝ ነው ይላታል ማለት ነው። አዎ እየሰማውኝ ነው። ምን ላድርግ? ምንድን ነው የተፈጠረው? ይኸውልሽ እናትሽን እንዳጋት ነው ታውቂያለሽ። ለእናትሽ ብዙ መስዋዕት ትከፍያለሽ ብዬ ተስፋ አደርጋለሁ። ስለዚህ አንድ መኪና በርሽ ላይ ይመጣል፣ እዛ መኪና ላይ ገብተሽ ትመጫለሽ ይላታል። እሺ ካልኩት ነገር አንዲት ነገር እንዳትሳሳች ብሎ ስልኩን ይዘጋል። የበኃይሉ ሰራተኛ እንግዲህ የበኃይሉ ቦታውን መውረስ ነው፣ ያንን ቦታ መውሰድ ነው የሚፈልገው። በሌላ በኩል እንግዲህ ልጁ ደግሞ ቤት ውስጥ እየተጨነቀ ነበረ። ምንድነው ያደረግኩት? ለምን እንዲሆነ እያለ የቤት ሰራተኛዋም እንግዲህ ኮተታዋን ሰብስበ ውጭ ተብለሻል እንደተባለው ኮተታዋን ሰብስበ ወጣሽ ማለት ነው። ይኸውልሽ እትዬ አንቺ በጣም ጥሩና መልካም ሴት ነሽ አውቃለሁ፣ ግን መሄድ አለብኝ ግዴታ ስለሆነብኝ ነው፣ አሰናብችኝ ትላታለች። ቆይ አንቺ ለምንድን ነው የምትሄጂ? ምን አረኩሽ? ምን አጠፋሁሽ? ያሳዘንኩሽ ነገር አለ? ምንም የለም እትዬ፣ እኔ መሄድ አለብኝ። ለምን ግን